ምን ሽራቸውን አርቲፊሻል ማሰራት የነሱ ደግሞ ከፋ ቦታቸውን አወጥተው ትናንትና ጎግል ላይ የሆነ ነገር ሰርጅ ሳረግ ጓደኛዬ ያልወጣ እቃ የለም ያገር እዛ ላይ አበሻ ምን ያህል እንደገዛ ራሱ ታውቂያለሽ። ዝርዝሩን አየሁኝ ውዴ። እንደ ሀገር ነው የተዋረድ ነው። ባለጌ ነሽ እናንተ ያስተለቃችሁ ያላችሁ ነው። ምን አባህ ባለጌ ነው ቅንቅና ነው እንጂ ባለጌ ነሽ ይለኛል እንደ ውሻ። እቃይና ተልቄ መጣው ያለው እያለ እኔ ላይ አፈን የምትከፍተው ቅንቅና ውሻ እንዴ። ጉዱ ዜናው ሰዓት አለ አይቋረጥም ውዶችዬ። ዜናውን እየተከታተልን እናብላለዋለን። የአውሮፓ ጀንዳ ደግሞ ምን ጀመርሽ? ምን ልሰሪ ቼክ አረግሽ አንቺ? መጀመሪያ ያንን ማሚ ትናንት አቡ ነበር አጀንዳ አልነበርሽም እንዴ? አልነበርኩም እንዴ? ድብደባ ምናምን አይደለ እንዴ? ማሚ ምን ቢል ጥሩ ነው? ልጁ መጣ፣ የደበደባት ልጅ መጣ። ጠቅላላ አርጌ የተቆራረጠ ከምታይኔ ጨመቅ አርጌ በደንብ አርጌ አጣፍጬ ልንገርሽ። ልጁ ታላየው ማለት መጀመሪያ ሰምታለች፣ ነገሩን ሰምታለች ነበረች። ሰምታለች የተደበደበችው አለች። ጫፍ ሰምታለች። ማሚ ልንገርሽ፣ የተደበደበችው ልጅ መጣች። ፎቶ የቆየ ፎቶ ነው። አሁን ላይ ይዛው መጣች። አሁን ላይ ለምን አመጣሽ ትባል፣ አሁን ላይ ፍትህ ማግኘት ስለፈለኩ ነው አለች። ለምን ወደ ፖሊስ ጣቢያ ልልሽም ስትባል ፈራሁኝ። ለአባቴ አባቷም እዛ ነው የሚኖረው። 4 አመት አብሮ ኖሯል። 4 አመት አብሮ እየኖሩ ልጁ ላቦሮ ነው። ላቦሮ ስልሽ እየሰረቀ ነው የሚኖረው። ስርቆት ደግሞ ብልጭ ጽድት ያለ ሌባ ነው። ቆንጅዬ ሌባ ነው። እየሰረቀ ነው እንትን የሚላቸው የሚሰርቀው ብር ራሱ ደስ ሲልሽ በቃ ሌባስ እንደዚህ ነው። ጽድት ብር እንትን እያደረገ ያስተዳድራቸዋል ሁሉንም። ከዛ በኋላ ልጁ ወደ ሌላ ሀገር ሄዳለ ብሎ ጠፋ። ሲጠፋ ልጅቷ መረጃ አለኝ ብላ የቆየ ፎቶ ይዛ መጣች። ይሄ ህዝብ ታውቂያለሽ አያጣራም። ያባበጠም ነገር ሳይ እንደ ጎርፍ ነው የሚሄደው። ከዛ በኋላ ልጁን ቅጥቅጥ ሲያረጉት እህቱም ስትቀጠቅጠው ሌባ ነው ስትል መጣ። ልጁ መጣና ልጁ ምን አለ? ምስር እኮ አታስወራም እንትን ልጁ እንትን መጣ። ሲጠራ ሀቢብ አለ። እነሱ ሚውት ያድርጉ። ነጩን ነግርሽ ከነቅላጼው ነው የምነግርሽ። ነጩን ነግርሻለሁ አለ። እሺ ሂድበት አለችው። ሀቡም ታውቂያታለሽ፣ የዋዛ አይደለችም። ስሚ አላት። እየሰረኩኝ አለ። ሌባም ብሆን ብሬ ጣፍጧቸው አባትየውም እሷም እህቴም ብትሆን አብረውኝ ክርሽም አድርገው እየበሉ እያጣጣሙ ገንዘቤ ጣፍጧቸው እየኖሩ ነበር ሲል ሳሪ ገባች። ሳሪ ደግሞ እህቱ ናት። ሳሪ ገባች። ሀቡ አለች እንትን ያችኛዋ ራሂልን አስታ ሀቡ ልንገርሽ አለች። ሆዱ ላይ ያለውን ስባት ወጥቶ አጅሬው ላይ አስደርጎታል አለች። ሆዱ ከዛ ልጁ ደግሞ ቆፍጠን ብሎ አዎ መብቴ ነው ታዲያ እቃዬን ፈልገሹ ነው እንዲህ አላት። ከዛ በኋላ ሳንደዛ ስትል እንትን አለች። ከዛ ሀቡ እቃዬ ተመችቷቸው አነሰኝ ሲሉ አስጨምሬ ሳስደስታቸው ሲደሰቱበት ነበር አለ ልጁ። ምንም አልፈራም። ከዛ በኋላ እኔ ደበደብኳት ነገር ካለ መረጃ ታምጣና እንትን ትበለኝ። የደበደባት ሌባ ነው። አብረን ሆነን ስንሰርቅ ነበር አለ። እኛ ትልቁ ጥያቄያችን አሁን ሰዓት ነበረ፣ ዩሮ ነበረ እና ወንዶችም ለካ አጅሬውን ያሰራሉ ብዬ እኔ ደግሞ ሰርች ሳረግልሽ የፕላስቲኩ የዱላው የብረቱ ወጣልኝ። ዝቅት አድርጌው ጎግሉን ወጣሁኝ እልሻለሁ ማሚ። ጠቅለል ያለው ዜና ይሄ ነው። ነገርየው እኮ የነሱ ጡንቻ ነው እንጂ ለሐምሻሃም አይደለም ሀቢብቲ። ጡንቻ ኬት አምጥተው ነው እሱ ላይ የሚያስለጥፉት? አመነ እኮ ማሚ ልዱ። አዎ እጅ ያሰርቻል። ኧረ ክሬም አለ ሲሸውዷቸው ያስረዝማል እያሉ የሚያስቀባቸው አስወጥቶ እዛ ላይ ያስደርጎታል ማሚ። ኧረ መሲ ወላሂ በይ እንደዛ ነው እንዴው እያስደሰትኳቸው። ታዲያ በምንድን ነው እያስደሰትኳቸው የነበር? አዎ አለ። አዎ በገንዘቤ ምን አገባችሁ አለ እኮ ማሚዬ። የጣሊያኑ ይለይ ይሆናል እንግዲህ ሰሞኑን ጣሊያን ስለሚሄድ አይ ወንዶቹ ተዋረዱ። ስብ ነው እንዴ እዛ ጋር ያለው ጡንቻ ነው ተብለን አይደለ እንዴ ተማር ነው ማሚ። ጡንቻማ ጡንቻ ነው። ግን የኔ ትልቁ ጥያቄ የሀበሻ እንስም ብትል ጥፍጥም ብላ በቂ ናት። ልጁ ምን አቀልኩት ነው ዛሬ ያጨምራል። እንግዲህ በርበሬ ያልበላ ይሆናል እባክሽ። አንዴ ነው እንዴ ለሳቅ እንዴ
ሰላም ናችሁ? ትነሽ እኔ ብረትም ስትል ሳቄን አልቻልኩኝም። ልሳቃለ ሲዬ ወንዶቹ ተወረዱ፣ ጉድ ፈላ እና ማሚ ይሄ እኔ አርቲፊሻል ቂጥ እያደረጋችሁ ሴቶች የሚሉ ለቅሶ ተቀምጠው ወንዶቹ እኛ ደግሞ ብታይ ቁጭ ብለናል እልሻለሁ። ዘለሽ አርቲፊሻል ቂጥ ላይ የመጣሽው ወዲት ልትመጪ ፈልገሽ? ማሚ ወንዶቹ ናቸው እንጂ አርቲፊሻል ቂጥ እያደረግሽ እነሱ ጭራሽ አጅረው ላይ አድርገውት መጣ። ለየት ብለው አበሻ ወንዱ ለየት ማለት ይወዳል። ማሚ ወላሂ ጉድ ነው ማሚ ልጁ በኔው ምን እቃይ ቢያንስ እንትን አለችው እህቱ ምንሽሩ ላይ እቃው ላይ አሰርቶ ስትል ሳሪ ከዛ ቅብል አላትና እህቱ በምን አወቀች? የት ሄዳየችው? እያወሩ አብረው ነበሩ። ያችኛዋም ያችን ሚስቱ ተደበደበች የተባለችው ሆዷን አስጠብባለች፣ ወገቧን ምናምን ትንሽ አስጨማምራለች። ዱቤ ሁላ አለ ከንፈሯን ማሚ አበሻ ወንድ እኮ ናቹራል ነገር አይወድም ውዴ። ስንት ናቹራል ቁጭ ብለው እኮ ቀርቷል። እና ወንዶች መቀመጫ ይወዳሉ ብለው እኮ ነው የሚያሰሩት። የናቹራሎች ትናንትና ሀቡ ቤት የነበረው ፍርድ እኮ ውዶቼ የኛ አይናችሁ ቅንድብሽ በዛ ዝንጀሮ መሰልሽ ስትሉኝ የነበራችሁ ሰዎች ይሄ ናቹራል አስተክለሽ ነው እንዴ መስዬ? ኖ ቅንድብሽን አትሰሪም እንዴ? ዝንጀሮ ወንድ ዝንጀሮ መስለሽ ይሉኛል። ምስር ሰምተሻል? ቲጂ ጉድ ስሙ። እነ ሳሪ እነ መሲ አንድ ላይ ተሰብስበው ከኔ ጋር ሳይግባቡ በፊት ማለት ነው እቺ ሴትዮ አሰርታ ነው አይደለ ይሉኝ ነበራሉ። ገባች ወላሂ ሲሪየስ ነው። ቁጭ ብለው እኮ ነው እንዴ ሙኒት አሰርታ ነው። ያበሻ ወንዶች ልናገር እናቴ ትሙት ወንድሞቼ ይሄንን ሰምታችሁ ቃስ ላይ ምንም ነገር አታስቀምጡ። በቂ ነው የእናንተ እንስ ብላ ጥፍጥ ብላ 100 ሚሊዮን ህዝብ የሞላ ነው በእናንተ ዕቃ ነው በሌላ አይደለም። እባካችሁ ባዕድ ነገር አትጨምሩ። እዚህ ያላችሁ 1300 ሰው ወደ ኢትዮጵያ በረራ ካላችሁ አኖል ትራቭልን ምርጫችሁ አድርጉ። በመሃል በቂ ሳይሆን ማስታወቂያ ለስራ እንጂ እሺ ለሴቶችም ያሰጋል እንጂ ማሬ ለሴቶችም ያሰጋል። ይሄ አርቲፊሻል ከሆድ ቦርጮ ተወስዶ ያደረገው ነገር ለሴቷም ለማህፀኗም ነገ እንዴ ሰው ሰራሽ ተቆርጦ ቢቀርስ እሱ የተጎዳች ማለት አይደለም። ኖ መስር እሱ ያስጠበቡም አሉ። እኩል ነው እኮ ፌር ነው ውዴ። ኖ ማስጠበብና የወንድ ይለያያል ማሪ። 1400 ሰው አላችሁ መልስ ስጡኝ። ወንዶች ከጡት ጋርና ከከንፈር ከቂጥ ጋር ምንድነው ያላችሁ ግንኙነት? እንዴ ቤት ከፍታችሁም ጥሩና አስረዱኝ። እና ከምንሽ ጋር ይገናኙ? ከግንባርሽ ጋር ማሚ ያለ ሴት ይወዳሉ። በቃ እንደዚህ ለመሳም እንዲቀርባቸው ነው። ፈጣሪ ትግስቱስ ድሮ እኮ ማሚ ድሮ ከፈርሽ ትንሽ ተለቅ ካለ ሌምቦጫም ብለሽ አይደል የሚታደጉት? እና አሁን እኮ ያቺ ሌምቦጫው ተከብራኛ የድሮ አሳሳምና የአሁን አሳሳም የተለያየ ነው። ለዛ ነው ድሮ ሌምቦጫም እቺ ሌምቦጫም ተብለሽ ነበር የምትሰደቢው። አሁን ሌምቦጭ እንደዚህ ካልሆነ ራሱ አይቀርቡም አሉ። የዚህ ሁለት ሞና እኮ ችግሩ የድሮውና የአሁኑ የተለያየ ነው። ሁሉ ነገራቸው አሰሪ ወንድ ልጅ ጡት የሚያስፈልገው ሴት ልጅ እስክትወልድ ጊዜ ነው። መቼስ ወተት ካለ ወንድ ልጅ ጡት አያስፈልገውማ። እኔ አላውቅም። ፈጣሪ እንደው ይሄን ጾም ሁላችንም ሲኦል ነው የምንገናኘው። ሁላችንም ጾም ነው ማሪ። ቁጭ ብላችሁ እየሰማችሁ ጾም ነው አትበሉ። ቁጭ ብሎ እየኮመከሙ ወሬውን ጾም ነው ብለው እኔን ሊያስቀዝፉ ያው እንጾምበት እኔንም እያሉኝ ነው ማሪ። ማናት ጾማናት ይዱጹሙ እንደ ስሚ ጓደኛዬ ሙኒትና ማሚና ሳሪ ሚዩት ያርጉ። ስሚ ወንድ ልጅ ከንፈርሽም ተለቀ፣ ቂጥሽም ተለቀ፣ ጡትሽም ተለቀ እሱ ላይ አይደለም ዋናው ጫዋታው እዛኛው ላይ ነው። ወንዶች ግን አመል ሆኖባቸው መሲ አንቺ ከእውቀት ነፃ የሆነ ንግግር ነው የምትናገሪው። ሞተር ማስነሻ ነገሮች ከሌሉ ምንድነው ጥቅሙ? የጠቀሻቸው ነገሮች ሁሉ ማነቃቂያ ናቸው። ሞተር እንዴት ብሎ ይነሳል?
ወንዶች ይላሉ መቀመጫዋ ይመቸኛል፣ መቀመጫዋ ያምራል ይላሉ። የእውነት በዛ እኮ ተሳቆ ነው ወንድና ማነቃቂያ። ኧረ ተው አትሰክሱን። ምን ወንድ ልጅ ስፖንጂውን ምኑንም ሳያድን እንደሚነቃቀው ታዲያ ከዛ በኋላ ስፖንጅ መሆኑን ሲያውቅ እኮ ቅስሙ ነው የሚሰበረው ማሬ። እና ወሽመጣቸውን መቁረጥና ወደ ኦሪጂናሉ መስመር እንዲገቡ ማድረግ ነው ተባብረን። ሰላም እንዴት ናችሁ? እሺ በዜና ማሪ ዜና ልታቀርብልሽ ነው። ቆይ የኛ እንትናችን ነች፣ የኛ ተማሪ ነች። ዜና ልታቀርብልን ነው። ቀጥይ ማሬ። ፋይጂ ድምጽ ይሰማል? ይሰማል። ሰላም ጤና ይስጥልን። ክብራትና ክብራን አድማጮቻችን እንደምን አምሽታችኋል? እነሆ ሰላም ጤና ይስጥልን። ክብራትና ክብራን አድማጮቻችን እንደምን ውላችኋል? እነሆ የዕለተ እሁድ የአመሻሹ ዜና ይዤ ቀርብ ያለው ከዜናዎቻችን ጋር የማዳም ቅመም ነኝ ከማዳም ኩሽና። በትላንትናው ዕለት በተሰማ ዜና አቶ አያልቅበት ምንሽሩን ለማስረዘም ከቀናት በፊት ወደ ቱርክ አቅንቷል። በመሆኑም ሰርጀሪው በተሳካ ሁኔታ መጠናቀቁ ከባለ ጉዳዩ ሰምተናል። ይህ ነገር ከወግ ባህላችን ያፈነገጠ በመሆኑ የኢትዮጵያን ሕዝብ በማስቆጣቱ በዛሬው ዕለት መሲ ብርጅስቶንና እንዲሁም ደግሞ ጓደኛዋ ቁጭ ብለው በሐሜት ላይ ይገኛሉ። ከአንዳንድ ጥናቶች እንደተዳነው ወፍራም ዘነዘና ጠባብ ሙቀጫ ውስጥ ቢገባ ሙቀጫውን ይጎዳዋል ሲሉ እንዲሁም የኢትዮጵያ ሕዝቦች አሳውቀዋል። ከዚያም በላይ አስጊ ጉዳይ ነው ሲሉም ከዚህም በላይ ደግሞ አስጊ ጉዳይ ነው ስትል መሲ ብርጅስቶን በማስጠንቀቂያም ሆነ በቁጣ ገልጻለች። በመቀጠል ስልክና የተለያዩ የስልክና ቻርጀር እንዲሁም ደግሞ ፓወር ባንክ የምትፈልጉ ልጆች እየገባችሁ በዚሁ እየተዝናናችሁ እንድታዙ ስንል በጥብቅ እናሳስባለን። ለዛሬ ያስኩ ዜና ይሄ ነበር። በድጋሚ እስከምንገናኝ መልካም ምሽት። የኔና የመሲ ውጤት ነች። እንዴት ነው? ልናስመርቃት ነው። ስሚ ምስር ወይ ይህ ቀን በታላቅ ቅናሽ ዳሌ መሸጥ እንጀምራለን። ሞል ሄደን ላይቭ እያስተላለፍን የሚገዛ ገስት እየገባ መግዛት አለበት። ጉድ እናያለን። ውዴ ንግዱ በቃ እኔ ለምን እሱን አልጀምርም? ያዋጣ ያባላል። ግን ችግሩ ሌላ ነገሩን ሰው ሁሉ ይዞታል አይደል? እሱ ብቻ ነው ያልተሰራው። ማሪ አርቲፊሻል ሙሙሙ እኮ ተጀምሯል። ምንድነው የምትበይው ለምትሉኝ ይሄንን ነው የምበላው። አንቺ አበዛው ግን በቃ ሁለት ፍሬ ነው ማሪ ሙሙ አርቲፊሻል አለ። ሴቱም ወንዱም ይገዛላሉ። ስሚ አጅሪዋም እኮ አመመኝ ያለችው ጠበብ ብላ መሰለኝ ነው ውዴ። ለተናንተ ነው ከአሜሪካ ሪከርደሮች እየገቡ ስለሆነ ውዴ ጠንቀቅ በይ። የሆነ ቃል እንዳያመልጥሽ። የሆነ ሰው አይቻለሁ ከአሜሪካ የአሜሪካኖች ሪከርደሮች እግዚአብሔር ይመስገን ቲክቶክ ላይ አጀንዳ አምጪዎች ዱባዮች ናቸው። አሁን በየሀገሩ እያከፋፈሉ ነው እያሉ የዱባዮችን ስም እያጠፉ። የዱባይ ወንዶች ግፍ እኮ ነው። ዜና እኮ ህዝቡን ያሰባው። በራሳቸው በተፈጥሯቸው ሴቱን አስረገዛችሁ እያለን ስንቀጠቀጣቸው አርቲፊሻሉ ወግ ብሎ ግን ጠብቂ። ከዚህ በኋላ ሴቱ ሁሉ እየተመረመረ እኔ አላቅም። ግን ማለት ይሄ አሁን ሰርጀሪ የተሰራው የሚያስረግዝ ይመስልሻል ማለት? እሱንማ ራሱን እንጠይቋለን። ልጁ እኮ በጣም ግልጽ ነው። ቤቱን ከከፈተ ገዝት ላይ ገብቼ ጠይቋለሁ ብሏል። ማሚ ብሏል እኮ ዛሬ ማታ ቤቴኑ እያንዳንዱ ነገር ስለ ሰርጀሪው አስረዳችኋለሁ፣ እነግራችኋለሁ አለ። በዚህ አይነትማ ምንሽሩንም አውጥቶ ያሳያል ብለው አንዳንድ ሰዎች ሰግተዋል። ጎዶሎ ያለባቸው ይሄዱ። ግን ሚስጥራችን ወጣ ነው መሰለኝ። አውሮፓ ያሉ ወንዶች በጣም ተናደዋል። አልተኙም ሁላ። ወይዬ ውዶች ሌሊቱን ሙሉ እየተከደ እንዴት ነው የሚተኙት? ማሬ የመዳም ቅመሞች ራሱ እኮ የዛ አጀንዳ ሆኖ እየዞረባቸው ነው አሁን። ማሬ አንቺ እነዚህ ሾካቦችማ ትናንትና ሀቡ ትክክል
ሀጂ ትክክል፣ ሳራ ትክክል፣ ልጅቷንም ትክክል እያሉ ኮመንት ላይ ሁሉም ትክክል። ከሀቡ የሆነ ሰዓት ላይ እናንተ ኮመንታተሮች አልሰማችሁ ምንም በእናንተ አልመራም ማለቻችሁ ቀይስ ይላሉ። ደግሞ ልጁ እውነት አለው ሀቡ ይሏታል። ቅግልብጥ ይሉና ደግሞ ሳርዬ ትክክል። ከዛ ይሄ ህዝብ ሙድ እየያዘ ነው። የመዳም ቅመሞችን ኮመንት አይታችሁ ፍርድ እንዳሰጡ እየተደበሩባችሁ ነው። ሁሌ ነው የምለው እንዳሰጡ ፍርድ። አንቺ አይቆዩም እኮ ንፋስ ሀቡዬ ሀጂ ትክክል ነው አሉ። መጀመሪያ ላይ እቃዬን አሰርቻለሁ ሲል ደግሞ እስቶፍርላ በመቤቴ በገብርኤል ደግሞ አዎ ሆዴና አሰርቻለሁ እቃዬን አጅሬውን ሲላቸው ደግሞ በስመ አብ 666 አሉት። ከዛ ደግሞ ስትደበደብ ታዲያ ለምን ወዲያውኑ ወደ ፖሊስ ጣቢያ አልሄደችም? ትክክል እሱ ላይ ደግሞ እውነት አለ። እናንተን ሰው አምኖ ፍርድ ሊሰጥ አጀንዳው እስከ ማታ 6 ሰዓት እንዲሆን ያደረጋችሁ ትልቁ ከጀርባ ሆናችሁ የመዳም ቅመሞች ኮሜንት እስከ ዛሬ የት ነበርሽ ይሏታል። አንቺ እስከ ዛሬ የት ነበርሽ? አሁን ያወጣሽው ልክ ልጁ ሲመጣ ሀቡ ታውቂያለሽ፣ በኮሜንታተሮች አትመራም። ሀቡ ልጁ ያውራ ልጁ እውነት አለው። ከዛ ደግሞ እስቲ ቆይ በዚሁ ትንሽ 10 ደቂቃ ይቆዩ እና ሀቡ ትክክል፣ ሀጂም ትክክል። ታዲያ ማን ላይ ነው የምትፈርጁ? ራሳቸው ኮሜንታተሮች ላይ ፍርዱን አስተላልፈሽ መውጣት ደሞ እኮ ማለት ነው። ከዛ ሀጂ ስለምንሽሩ ሲያወራ አረ ሆዳችን ቆሰለ። አረ በቃ ወደ ስራችሁ ግቡ። አውዝ ቢላ ደግሞ እንጂ ስሚ የመዳም ቅመሞችን አይቼ እኔ ፍርድ መስጠት ትቻለሁ። የስ ሲሉስ ደግሞ አንቺ እንዲህ ብለሽ እኮ እንዲህ ስትመጭ እኮ የሉ ኮሜንታቸው ተቀይሮ እኮ ነው የምታገኙ። እንዲህ ምስር የመዳም ቅመሞች ኮሜንት ሲገለጽ አይ በቃ ወዲያው ቀይር ይላሉ። እስቲ ቆይ ምንድን ነው የሚሉት? ህዝቡ ምን ይላል ብለሽ ስታይ ልጁ እውነት አለው ሀቡ ያውራ ቢስሚላህ በማርያም በገብርኤል 666 ነው። ኦኬ እሺ ትንሽ በዚህ ይቆያሉ። ሀቡ ለነገ ይደር ደግሞ ይላሉ። ሰሚ ለነገ ይደር አዝኖ መስሎሽ ነው ባይዘዌ ይኸውልሽ፣ አሁን ማናችንም እዚህ ውስጥ ብንሰደብ አሁን እኔን እንወድሻለን አንቺንም ማሚንም ሳሪንም እንወድሻለን ምናምን ይላሉ አይደለ? አሁን ለምሳሌ ሳሪ ወይም እኔ ወይ አንቺ የተሰደብሽበት ቪዲዮ ላይ ሄዶ እኮ አዎ እቺ የት አባቷ ምናምን ይላሉ አይደል? አጀንዳው እንዳይቋረጥ እኮ ነው። እኔ ምስል ታጣራ እኮ አጀንዳው እንዳይቋረጥ ነው። ይቅርበኝ ይላሉ። ማሚ ትላንትና ምን እንዳሏት ታውቂያለሽ? አድባል ማሚ ሄደው ሀቡ አሏት። ሀቢባ ድምጽ ብላ ኮሜንታቸውን አየቻቸው። ሀቡ ምን ይመስልሻል ለነገ ቢያድር? ምንም አያድርም። ካላት ምንም ሀቡ ደከመሽ ለነገ ይደር አጀንዳ የለማ ጣፈጣቸው። በተለይማ ልጁ መጥቶ ዝብርቅርቅ ሲያደርገው ነገሩ ሀቡዬ ለነገ ይደር ደክሞሻል፣ ሀቡዬ ተኚ እናንተ ላይ ትገባ። አሁን ሀቡ ስትወልድ ወደ አውሮፓ ተዛምቷል የዱባይ አጀንዳ ማቤት ሊሆን ነው። አሁን የጨነቀን እሱ ነው ይላሉ። ማሪ እንዴ ማቤት ሌሊቱን ሙሉ ማን ቁጭ ብሎ ሊያድርልን ነው? ነፍስ ደግሞ ሪከርደሮች ከሄድንባቸውማ ሪከርደሮች ላይ ምን ስም ሪከርደሮች ደግሞ እኔ ነኝ ደራሽ ለወገኔ እኔ ነኝ ብለው ሴቷን አድርገው እህትክ ሴት ናት ሴት አበሻ ለሙዚቃ ማን ብሎት እሱን አድርገው ይፖስቱና ልክ ልጁ ደግሞ መጥቶ ምን ሽሬን አሰርቼ ገንዘብ በልቶኛል ሲል በላው ፓርቱ ስሪ ልጁ ሐቁን አፈረጠው ይላል እዛው ሪከርደር ላይ። መጀመሪያ ለልጅቷ አዝነው ከዛ ምናሉ ሞኝ ሲመክሩት እኔ ገረመኝ ምን እንደሆነ ታውቂያለሽ? የእህትየዋ ነው አሰርቷል ብላ እሱ ደግሞ አዎ አሰርቻለሁ ከዛ ደግሞ ወረድ ደግሞ ስትይ በጣም ያሳዝናል። የሴት ልጅ ጥቃት መች ነው የሚቆመው? ከዛ ደግሞ ወንዱን ደግፈው ደግሞ ፖስት ያደርጉታል። በአጠቃላይ ልንገራችሁ የመዳም ቅመም በጣም ይቅርታ ጋር ተንኮላችሁ ገብቶናል። ከዚህ በኋላ በእናንተ ኮሜንት አንመራ።
ጭራሽ አጀንዳ ይደር ለነገ ይሁንልን፣ አሁን መሽቷል ልንተኛ ነው ማለት ጀምራችኋል። ስለዚህ ከዚህ በኋላ በእናንተ ኮሜንት ፍርድ አንሰጥ ትተናል። ሰው ያሏትም ነገርኩሽ አይደል ጓደኛዬ። ልጅቷ ምንድነው ያሏት? ሞኝ ሲመክሩት የቀኑበት ይመስላል ብለው ድጋሚ መጀመሪያ ሴት ናት እህት ሴት ናት የሴት ልጅ ጥቃት ይቁም ብሎ ፖስቶ በሁለተኛው ፖስቱ ሞኝ ሲመክሩት የቀኑበት ይመስለዋል ብሎ ታዲያ ከዚህ ደግነቱ አንድ ላይ ነው ሲኦል የምንገባው ሁልሽም ወዴት ነው የምገባው? ሲኦል ራሱ ሳይቀበል አይቀርም ማሪ እንዴ ፈጣሪው ራሱ ሲኦልን እያሰፋልን ነው እናቴ። አንደኛ በኮሜንታንተር ሁለተኛ በሪፈርደር ቲክታክ ላይ ያለው ግማሹ ሲኦሉ ጽዳት ነው የሚያጸዳው፣ የሲኦሉን በር ያጸዳል። ቦታ ምናምን ቤቱ ሲኦሉ ከጠበበን ማስፊያ ምናምን መሐንዲስ ይሆናል እንጂ ቲክታክ ላይ ያለሽ ማንሽም ገነት ይሄ ገነት ገባለሁ ብለሽ እንደ ግማሽሽ በመቀርቀሪያ መልክ፣ ግማሽሽ በማገዶ መልክ፣ ግማሽሽ እንደ ተንሳፈን ምናምን ነው የምንቀረው። እንትን የለም ሲኦል ገነት እኔና አንቺ አየር ላይ ተንሳፈን ቡናችንን ይዘን ቡና ያቀብሉናል። እኔና አንቺ እንኳን ያው ለሲኦል ውስጥ ላሉ ወሬ የሚያመጣላቸው ስለሌለ እንትን ተንሳፈን አየር ላይ ነው የምንቀረው። ተንሳፈን ነው አየር ላይ ነው እኔና አንቺ የምንሆነው። እናንተ ከስር ቡና ታቀብሉናላችሁ። ሜካፓችንን መነጽራችንን ሳንረሳ ይዘን ነው የምንሄደው። ስንቀበር እቺን ነገር ሀደራ ብለን ነው የምንሄደው። የምንቀበረው ስንቀበር ራሱ ማሪ ትላንትና እኮ ኮሜንት ላይ ምን አየው? ስንሞት ስልክ ቢፈቀድልን እኮ ነው ያሉት። አሁን ፍቃድ ወደ ፈጣሪውላ ማመልከቻ እኮ ማስገባት ጀምሯል። እነዚህ እናንተ ምን ችግር አለው? መሲ ላይ ቤት የምትከፍችላቸዋለሳ ሞባይል ቤት። አረ እኔ ሲጀመረ ላይ ስደርስ እኮ ነው መሬት ነው የሚያስቀረኝ ፈጣሪ በዚህ ስራዬ። መሲ ከሲኦል ከተባረርንስ የት ነው የምንሄደው? እዚሁ መሬት ላይ ተንሳፈን አየር ላይ እንደዚህ ያውን ወደ ላይ ባረገው እንደዚህ ነው የምንቀረው። እንደዚህ ዝም ብለን እንሳፈፋለን። ከሲኦሉ ከተባረርሽ የኔ ውድ ወደ ዋናው ገሃነም ትገቢያለሽ። ደረጃ አለው። ሲኦል ሲባል አንድ አይደለም። ሰባተኛው ሰማይ እንደሚባለው ይኸውልሽ ደረጃ አለው። ደረጃ አንድ እንደየኃጢያታችሁ ደረጃ 1፣ ደረጃ 2፣ ደረጃ 3። ሀቡ ማታ አሳዘነችኝ ታውቂያለሽ። ሀቡ ልንገርሽ አሰርቷል እኮ የሆዱን ስባ አውጥቶ እቃው ላይ ጨምሮበታት እንትን ሰምተሻል ማሪ? እንትን ሰምተሻል? ሙስሊሞች ያውቃሉ። ምን ነበረ ከርቤና የሆነ ስም ጠራች። እኔ እታጠናለሁ ስወጣ የሰው አይን እንትን እንዳይለኝ ይሄ ባህል እኔ በየትኛውም ሃይማኖት አቢባ አዎ እኔም ሙስሊም ነኝ ግን አላውቅም አሉ። ከዛ አብዛኞቻቸው አናውቅም እንደዚህ አናውቅም ሀቢባም እንደ እኔም ሙስሊም ነኝ እኮ አላውቅም አለቻት። ከዛ ከርቤ ስትል ሳሪን እኮ በደንብ ነው የማውቃት። ሳሪ ንግግር አትችልም። ገባሽ? ይሄ አሁን ለምሳሌ ሙስሊሞች እንደዚህ እናደርጋለን ነው። ሙስሊሞች ሲጀመር ምንም የሚጫጫስ ነገር ምናምን በሙስሊምም በክርስቲያንም የሚጫጫስ ነገር ምናምን አይፈቀድም። በእኛ በኦርቶዶክስ ግን የቤተክርስቲያን እጣን ቤተክርስቲያን ውስጥ የሚጨሰው ያንን አውቃለሁኝ። ከዛ ከርቤ ምናምን ለሁሉም መድኃኒት ነው። ይሄ ባህላዊ ነው። ለምሳሌ አሁን ቀበርቾ ይሄ የጥቁር አዝሙድ ዘይት ምናምን እንደሚባለው እንጂ ሃይማኖታዊ ነክ አይደለም። አሁን እሷ እኮ የጠራችሁን እኔ ስሙን ራሱ ሰምቼዋለሁ። እንደውም አሁን ለምሳሌ ወይ ሙኒት ስታምሪ ምናምን ካልኳል ኡሊ ማሻአላህ ይላሉ ሙስሊሞች። ማሻአላህ ካልሽ በቂ አረቦች እንደውም እኛ ጋር ብዙ በአጠቃላይ ኡሊ ማሻአላህ በይ ይሉሻል። አውሳፍ የደነገጥሽበት ነገር ሲኖር ወይኔ ምስር እንትኑ ሲያምር ምናምን ካልኩሽ ኡሊ ማሻአላህ ይሉሻል። እንደገና ደግሞ በእኛ ደግሞ ወይኔ ሲያምር ምናምን ጋር ቱቱ በይስበት ቱቱ ምናምን ይባላል። አይና ያውጣሽ ባህላዊ እንጂ ሃይማኖታዊ አይደለም። በዛ ተረዷት። እሺ ሳራ ኦኬ ጋይስ፣ አሁን ወደ ስራ ልንገባ ነው። በኋላ ደግሞ ሞቅ ደመቅ እናደርጓለን። ጋይስ ዛሬ ዲስካውንት የወጣ ስልክ ነው። 5G ነው 128 GB ራሙ 4 የሆነ ነው 128 GB። እነዚህን ስልኮች በ450 እና በ550
50 አልኩኝ 500 እና 450 ወደ ኢትዮጵያ ፍሪ መላኪያ ለ20 ሰው ፍሪ መላኪያ አድርጌያለሁኝ። ዋይፋይ ትናንትና አይታችኋል። ስለሚጠቀሙበት ዋይፋይ ናት። እነዚህን ዋይፋይ የምትፈልጉም ደግሞ መግባት ትችላላችሁ። 55 ቁጥር ጻፉ። ቻርጃ፣ ራስ አልኬማ፣ ፉጄራ፣ አቡዳቢ፣ ኡመልኮይን፣ ኢማራት ሁሉም ቦታ ፍሪ ድራይቨር ነው። ለኢድ ስልካችሁ ስታክ ያደረገባችሁ ለኢድ ፎቶ ለመነሳት ፈልጋችሁ ከሆነ ኦሪጂናል ስልክ አምጥቼላችኋለሁ። ከ450 እስከ 500 ድርሃም ድረስ ጽድት ያለ የአንድ ዓመት ጋራንቲ ያለው መምጣት ትችላላችሁ። ገስት ከፍታለሁ። እንትን አለ አይደለ? አንዴ ቆይ ገለቴ፣ እንትን ይሄ ምንድነው? በነፃ ነው አሁን ላይ ለኢድ ሄዳችሁ ዘና ብላችሁ ጥሩ ቪዲዮ ማስታወሻ ማስቀመጥ ከፈለጋችሁ ከመሲ ጋር ስልክ ግዙ። ይሄ ምን ነበረ ማሬ? ሚራክል ጋርደን በነፃ ነው። ጥሩ ፎቶ ለመነሳት ጥሩ ቪዲዮ ማስታወሻ ለማስቀመጥ ይኸውላችሁ ስልካችሁ እምቢ ካላችሁ ግዙ። ምስርዬ ወደ ኢትዮጵያ ወይኔ እኔ አልክም ማሬ። ስልክ ከሆነ መሲ ትልካለች። ኦኬ። ስለዚህ ገዝታችኋል። 500 ድርሃም የገዛችሁትን ስልክ በ500 ድርሃም ቤተሰቦቻችሁ ድረስ ልክላችኋለሁ። ምስር ገዝት ልከፍት ነው። እናመሰግናለን። በዚሁ ቀጥሉ። ጋዜጣ ማንበብ ጋዜጠኛችሁን በዚሁ ቀጥሉ። የመስዬን ነው መስዬን የወዴኔ ክብር በጣም ነው የምወድሽ፣ በጣም ነው የማከብርሽ። የኔ ክብር እግዚአብሔር ይጠብቅሽ። በጣም ነው የምወድሽ። እቤትሽ ስመጣ ቻንስ ስለማላገኝ ነው የኔ ክብር። ገብርኤል ይጠብቅሽ። አሜን። ገብርኤል ይጠብቅሽ። ሳሪቲም